Messi. ከተተው ፓፓፓፓፓ ሃትሪክ አይ የሚደለም እንዴ የሚቋርጠው አይቆርጥ እንዴ ምን አይነት ጎን ነው ደግሞ የሚገባው? ምን አይነት ሰው ነው አትሊስ ምትባል አንተ ሰው ያረቶ ተፋተኝ ያለ እንደው በፈጠረ ምን አይነት ቁርቁር ሰው ነው ግን በምንድን ነው የሚቆመው? አረጉት አሁን ማጥቀመሰት እኮ በቃ ቺና ለማውጣት ጣፈጠችው እኮ በቃ ጣመችው እኮ በቃ ድገመኝ ነው አሁን እኮ በቃ ጣመኝ ድገመኝ ነው። በፈጣሪ ስም በጎሉ ልደበባ ተፋታኝ አንተ ሰውዬ በእናትህ። በክርስቲያኖ ሮናልዶ የተያዘውን ሪካርድ ሊዮኔል ሜሲ ወስዶታል። በዓለም ዋንጫ ላይ ሃትሪክ የሰራ በእድሜ ትልቁ ተጫዋች ሮናልዶ ነበረ በ33 ዓመቱ። ሊዮኔል አንድሬስ ሜሲ እንግዲህ ከሱ ከፍ በማለት በ38 ዓመቱ ሃትሪክ የሰራ በእድሜ ትልቁ ተጫዋች ሆኗል። ብቻ አይደለም በዓለም ዋንጫ ታሪክ ከፍተኛው ጎል አስቆጣሪ ሊዮኔል ሜሲ ሆኗል። በእድሜ ትንሹ ለሀገሩ ግብ ያስቆጠረ እንዲሁም ደግሞ በእድሜው ትልቁ ለሀገሩ ግብ ያስቆጠረው ተጫዋች ሊዮኔል አንድሬስ ሜሲ ሆኗል። መቼም የማታሳፍረን ሁልጊዜም ቢሆን እግር ኳስ ባንተ ስር እንዳለች የምታሳየን ንጉሰ ነገስት ዘእግር ኳስ ሊዮኔል አንድሬስ ሜሲ ኩቺቲኒ። ቃል የለኝም እናቴ ትሙት። እንዲህ አይነት ሌሊት አሜሪካ 10 ሰዓት አይደለም ማለት ነው ቀትር ሴጣን ልጁን በሚቀምልበት ሰዓት 8 ሰዓት 9 ሰዓት አያዋለሁ። ምክንያቱም የሚያሳፍረኝ ንጉስ አይደለም ያለኝ አባቴ እንቅልፌ ጠፋ። ለማንኛውም የሚገርም የመክፈቻ ጨዋታ አድርጓል ሊዮኔል ሜሲ። አርጀንቲናንስ ኮንግራ። ይህ ሰውዬ በጣም ባለጌ ሰው ነው ከምታስቡት በላይ ማለት ነው። በዚህ ሳምንት ነው እንግዲህ የሚሉት ሲያጡ የእሱን የዓለም ዋንጫ ኬሪየር ማለት ነው የሚሉት ሲያጡ ሃትሪክ እኮ ሰርቶ አያውቅም ይሉት ነበረ ማለት ነው በየሶሻል ሚዲያው። ይሰማዋል መሰለኝ እኔ አላውቅም። ዛሬ መጥቶ ይሄው ሃትሪክ በቃ አፈል ሊያዘጋ ነው የሚመጣው። ከዚህ በላይ ብልግና የለም። በ39 ዓመቱ ሃትሪክ ሰርቶ እኮ አያውቅም ብለን ስትል ያለ ፔናልቲ ዊዛውት ፔናልቲ ሃትሪክ። ሌላ ደግሞ ምባፔ ይኸው ደረሰበት። ምባፔ ለጎል ካስቆጠረ በኋላ ከሜሲ እኩል ሆኖ ነበረ። ይኸው ምባፔ ደረሰበት የዓለም ዋንጫ ጎል ሲሉ 3 ጎል አስቆጥሮ ይኸው ከጀርመናዊ ክሎስ እኩል 16 ጎል በማስቆጠር የዓለም ዋንጫ ቶፕ ስኮረር ነው። አንድ ጎል ነው ማስቆጠር የሚጠበቅበት። በጣም ባለጌ ሰውዬ። በጣም ግን ነገረኛ መሆኑ የምታውቁት ሃትሪክ ሰርቶ አያውቅም ሲሉት 2 ከቦክስ ውጪ ጽድት ያለ በተለይ የመጀመሪያው ኳስ እንዴት ነው የሚያምረው! 2 ከቦክስ ውጪ ከዛ ሰው ታፒን እንደዚህ ያሳምራል። ታፒኑን ጎል ተመልከቱት። ሁለተኛውን የራሱ ስራ ነው ተበላሸ፣ ግን መልሶ እድል ወደ እሱ አመጣት ኳሷን። ታፒን ሰው እንደዚህ ያሳምራል። በረኛው እንዴት እንደሸጠው ተመልከቱት። ሰርች አድርጉና አረ ወደዛ ባለጌ ሁሉ ባለጌ ስዳደግ ባለጌ ሲወልድ ነው እንደዚህ። አረ 38 ዓመት ነው ፍታ በእናትህ እንዴ! ምን ሆነ? ይረጃል እኮ ሼም የለም። አንተ ሃትሪክ አልሰራም አንተ አላየኸውም አይደል? ከእንቅልፍ ስትነሳ ያየኸው በእርግጥ ብዙ ያየዋል። ከእንቅልፍ ስትነሳ ምንድን ነው የሚሰማህ? የሚገራርም 3 ጎል አግብቶ ሀገሩን ልታሸንፍ አድርጓት ገና ከመጀመሩ የመጀመሪያ ጨዋታቸውን ከማድረጋቸው የዓለም ዋንጫ ተበላላችሁ የሚል ተስፋ ሲሰጣቸው ምን አይነት ባለጌ ነው ያስብልም። አሁን 38 ዓመቱ እኮ ነው። እኔንም ቆንጅዬ ሳንቲም ሲያበለኝ 2 ጎል ታገባለች ብዬ ጭራሽ አሳልፈልኝ 3 አግብቶ ማለት ብቻዋን ቀርታኝ ነበር ሲያበለኝ ቴሌግራም ቻናል ላይ ፖስት አደርጓል። እሱን ተውት። አርጀንቲናን ተበላለች ብላችሁ ደፍራችሁ መናገር ትችላላችሁ። በነገራችን ላይ ሌላ ቡድንም ይባላል እንደ ቡድን በጣም ጠንካራ ናቸው። መከላከላቸው ያስጠላል። ከተከላከሉ ደግሞ ጨዋታውን ለማሸነፍ የሚገባውን ጎል እሱ ያገባላቸዋል። ስለዚህ የመብላት እድላቸው በጣም ሰፊ ነው። ፖርቹጋል እንደ ቡድን የመጫወት ትልቅ ስራ ይጠብቅሻል። ለክርስቲያኖ ሮናልዶ የመጫወት ትልቅ ስራ ይጠብቅሻል። ይሄ ሰውዬ ግን ዝም ብሎ ባለጌ። በቃ ሜሲ ሃትሪክ። እኔ ይሄ ሰው አይደለም ብዬ መቼ ነው የተናገርኩት? ቆየው። ከሰማችሁኝ ከሰው ጋር አታጫውቱት። ሮቦት ከሰው ጋር ተጫውቶ አያውቅም ወንድሜ። በ38 ዓመቱ እንደ 18 ዓመት ነው የሚጫወተው ይሄ ሰው። እኔ ብቻውን እኮ ነው በቃ 3 ነጥቡም ጎሉም ሜሲ ነው እንዳለ ርዕሱ ማለት ነው። አልጄሪያ ከአርጀንቲና ተጫወቱ እንጂ ርዕሱ ሜሲ ብቻ ነው። ሜዳ ውስጥ የነበረው ሜሲ ብቻ ነው። ገባ? ፍሮም ኖዌር ያስቆጠራቸውን 3 ጎሎች ይኸው እስኪ። እኔ ቃል እኮ የለም እኮ ይሄን ሰው ለመግለጽ እኮ ምን ልበለው? እንዴት አንድ ሰው 11 ሰው ይገጥማል? የኔ ወንድም እንዴት? እኔ
በቃ ይውላችሁ እንደ ቲም አርጀንቲና የሚገርም ቲም ነው፣ ግን ሜሲ ደግሞ ሌላ ታሪክ ነው። ሌላ ፍጥረት ማለት። አረ እንደኛማ ሰው አይደለም ይሄ ሰው። እንዲህ ወቅተን ምናምን መድማትና ለመድማቱን ማረጋገጥ አለብን። በቃ እንዴ አሬ ታምር እኮ። ምን አይነት እድለኛ ሰዎች ነን! ምን አይነት እድለኛ ሰዎች ነን! በሜሲ ዘመን ተፈጥረን ሜሲን አይተን እግዚአብሔር ሜሲ ላይ የሰራውን ጥበብ ተመልክተን ትለያለህ ሊዮዬ። እኔ ይሄን በማየቴ በጣም እግዚአብሔር አመሰግናለሁ። እግዚአብሔር ይመስገን። ሊዮን የፈጠርከ አምላክ፣ ሊዮን ያሳየኝ አምላክ፣ በሱ ዘመን የፈጠርከን አምላክ እግዚአብሔር ይመስገን። በእውነት እኔ ቃላት የለኝም። እግዚአብሔር ሆይ ሊዮን በማየቴ ሊዮን በመመልከቴ ግባ እናውጣው። ይሄ ነው ሊዮ። ዝም በል 3 ጎል በዚህ እድሜው አድሪክ በዚህ እድሜው ስንት ሪከርድ እንደተጋራ ታውቃለህ? ዛሬ ኦል ታይም ብዙ ጎል ተጋርቷል ዛሬ ከቦክስ ውጪ። እኔ ቃላት የለኝም። አያምሱ በጣም አንተ አታረጅም እንዴ? ምንድን አይደብርህም እንዴ? እስከ ሌሊት 10 ሰዓት ቁጭ ብዬ ማለት ነው እንዳይቆጭ ማምሸትህማ እንዳይቆጭ አለ። ሊዮኔል አንድሬስ ሜሲ ምን አይነት ተኩስ የሆነ ኳስ ነው መጀመሪያ ያገባው። ኧረ በስመ አብ! የሚያቀብላቸው ኳሶችም ስለ ሜሲ ማውራት እኮ አያስፈልግም። 2-0 እየመሩ ነው። 60 ደቂቃ ላይ ደርሰዋል። ማሸነፋቸው አይቀርም። ለወርልድ ካፕ ራሱ አስጊ ናቸው። ያራዳል። ለትላልቅ ተጫዋቾች እስካሁን በጣም ምርጥ ሆኗል ይሄ ወርልድ ካፕ። እንግዲህ ዛሬ ማታ ደግሞ ሮናልዶ አለው 2 ሰዓት ላይ፣ ለሱም ጥሩ ነገር እንመኝለታለን። አይ ሊዮኔል ሜሲ እንዳይደግመው ፍሩ። እኔ በጣም እየተሰማኝ ነው። እንዳይደግመው ፍሩ ወርልድ ካፕ። እኔ አልቻልኩም። አረ ሜሲ ምንድነው እየሰራ ያለው? ምንድነው እያደረገ ያለው? ሃትሪክ ሰራ። በመጀመሪያው ጨዋታ ሃትሪክ። ዓለም ዋንጫ ላይ ሃትሪክ ሰርቶ አያውቅም ሲባል ይሄው በቃ አድርጎ አያውቅም የሚባለውን ነገር ሁሉ ያደርጋል። የዓለም ዋንጫው የምንጊዜም ኮከብ ጎል አግቢ ሆነ። 17 ጎል ከክሎስ ጋር ተጋራ። ወይኔ ደግሞ ምን አይነት ጎል ያገባው! አረ ሊዮኔል ሜሲ በቃ በማርያም በቃ አምነናል። ትችላለህ፣ ይበቃሃል። እንኳን አልተኛው። ወይኔ ዛሬ በተኛ የሚጸጸተኝ ጸጸት። የተኛችሁ እግር ኳስ ተመልካቾች ግን ማለት ነው በቃ በጣም ነው የምታሳዝኑት። ኮፒ ሊንኩ ይረገጥ። ወይኔ ዛሬ ዓለም ነው። ዋው ሜሲ ምን አይነት ተጫዋች ነው! ንጉሱ ገና ነው፣ አላረጀም፣ ገና ነው፣ አልቀዘቀዘም ስንል በምክንያት ነው። አርጀንቲና አልጄሪያን 3-0 ስታሸንፍ 3ቱንም ጎል ያስቆጠረው ዓለማችን አይታው እማታውቀው ሊዮኔል ሜሲ ነው። አታወዳድሩት ብለናችኋል እኮ ከሮናልዶ ጋር አታወዳድሩት። እስካሁን ዓለማችን እንደዚህ አይነት ተጫዋች አላየችም። በ30 ምናምን አመቱ የመጨረሻውን ወርልድ ካፕ ጨዋታ 3 ጎሎችን አስቆጥሯል። በመጀመሪያው ጨዋታ ላይ አንድ ጨዋታ ላይ ድንቅ ተጫዋች ነው ሊዮኔል ሜሲ። የምንጊዜም የዓለም ዋንጫ ጎል ደግሞ ከክሎስ እና ከሮናልዶ ናዛሪዮ ጋር አቻ ሆኗል በ16 ጎሎች። ምን አይነት ተጫዋች ሊዮኔል ሜሲ! ከዚህ በኋላ አይፈጠርም ዓለማችን ላይ ሊዮኔል ሜሲን የሚመስል ተጫዋች። ድንቅ ነበረ። በየቦታው ነበር። በ4-4-2 ነበር የገቡት። በሁለት አጥቂ ከሊሳንድሮ ማርቲኔዝ ጋር ተጣምሮ ድንቅ ብቃትን ያሳየው ሜሲ the one and only ሊዮኔል ሜሲ ንጉስ